السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد كفل أرات يا الكنوز العظيمة تمهرتاتشن. قال المؤلف وفقه الله تعالى: معنى شهادتي أن محمدا رسول الله. أشهد أن محمد رسول الله مالت يا نبي محمد عليه الصلاة والسلام ملفتين النت أمنو مقبلنا ممسكر معناه من دنو ترجمه من دنو يميلون سفي تلك رأس من نايبت كفن بالله سامنت تمرتاچن يتوحيدا ترفاتنا لا إله إلا الله مالت من مالت እንደሆነ አይተናል። ከዛ ቀጥሎ ያለው ትልቅ የእስልምና መሰረት የነቢ ሙሐመድን አለይሂ ሰላቱ ወሰላም ነብይነት ማመን መመስከር መቀበል በቃል ብቻ የሚባል አይደለም። ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ቃል ብቻ አይደለም፣ ማዕና አለ፣ ሰፊ ትልቅ መልእክት አለ። ቃለ ተዓላ አላህ አለ ቁል በል ኢን ኩንቱም ቱሒቡነ አላህ አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው። እውነት አላህ የምትወዱ ከሆነ እኔን ተከተሉ በላቸው። ዩሕቢብኩሙላህ ይህኔ አላህ ተባረከ ወተዓላ ይወዳችኋል። የአላህ ውዴታ የሚገኘው ነቢ ሙሐመድን በመከተል ነው። ወየግፊር ለኩም ዙኑበኩም ወንጀላችሁንም ይመራችኋል፣ አላህ መሃሪ ነው። ወቃለ ተዓላ እንደዚሁ በሌላኛው አንቀጽም አላህ ብለዋል ወማ አታኩም ረሱሉ መልእክተኛው የሰጣችሁን ነገር ፈኹዙሁ ተቀበሉት አድርጉት። ወማ ነሃኩም ዐንሁ መልእክተኛው የከለከላቸውን ደግሞ ማንኛውንም ነገር ፈንተሁ ተዉት ተከልከሉ። ወቃለ ተዓላ በሌላኛው አንቀጽም ጌታ አላህ ብሏል ፈልየሕዘሪ አለዚነ እነዚያ ይጠንቀቁ እነማን ዩኻሊፉነ የሚጻረሩ ፊታቸውን የሚያዞሩ ሰዎች ይጠንቀቁ ዐን አምሪሂ ከነቢ ትእዛዝ ከአላህ ትእዛዝ አላህና መልእክተኛው አንድን ነገር እያዘዟቸው እየከለከሏቸው የአላህና የመልእክተኛውን ትእዛዝ ተቀብሎ ከመፈጸም ዞር የሚሉ ይጠንቀቁ። ከምንድን ነው የሚጠነቀቁት? አን ቱሲበሁም ፊትና ፈተና እንዳይደርስባቸው እንዳይፈተኑ በአዱንያ ላይ በመክፈር ወንጀል ላይ በመውደቅ በመጥመም አው ዩሲበሁም ወይም እንዳይደርስባቸው አዕዛቡን አሊም አኺራ ላይ አሳማሚ ቅጣት እንዳይደርስባቸው ጥንቃቄ ያድርጉ። ነቢን የኻለፈ ያልተከተለ ወይም በአዱንያ ወይም በአኺራ ወይም በሁለቱም መቀጣቱ አይቀርም። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል ምን ዐሚለ የሰራ ሰው ዐመለን ስራን ለይሰ ዐለይሂ ዐመለን ለይሰ ዐለይሂ እሱ ላይ የሌለ ያልተገኘ አምሩና ትእዛዛችን አድርጉት ያላለን ነገር ያደረገ ፈሁወ የሰራው ስራ ረዱን ውድቅና ተመላሽ ነው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። በእነዚህ የቁርአንና የሐዲስ ጥቅሶች በነቢይ ማመን ማለት ምን ማለት እንደሆነ ማብራራት ነው የፈለጉት ሼኹ። የአላህን የመልእክተኛውን ሐሳብ መልእክት ቁርአን ሐዲስ ራሱ ሲያብራራው በጣም ደስ ይላል፣ ያረካል። በነቢይ ማመን ማለት ምን ማለት ነው? ነቢይን የላከው አላህ ራሱ ቁርአን ላይ አብራርቶታል። ወደኛ የተላኩት ነቢይ ሙሐመድ ራሳቸው በሳቸው ማመን ማለት ምን ማለት እንደሆነ ነግረውናል። ሁሉም እንደፈለገ እንደመሰለው ነገሮችን ተረድቶ እኔ የነቢይ ተከታይ ነኝ ስላለ ብቻ በትክክል የነቢይ ተከታይ ይሆናል ማለት አይደለም። አሽሀዱ አን ላ ኢላሃ ኢለላህ ምን ማለት ነው? እስከነ ማስረጃው ከቁርአን ከሐዲስ አይተናል። ተውሂድን ቁርአን ራሱ አብራርቶታል፣ ነቢይ አብራርተውታል። በነቢይ ማመን ሱናቸውን መከተል የሚለውንም ርዕስ ነቢይ ራሳቸው አብራርተውታል በሐዲታቸው። አላህ ተባረከ ወተዓላ በቁርአን አብራርተውታል። ከእስልምና ማዕዘናት ትልቁ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የሚለው ይሄን የመሰረቶች ሁሉ መሰረት ቁርአን ራሱ አብራርተውታል። ነቢ ዓለይሂ ሰላቱ ወሰላም ራሳቸው አብራርተውታል። የማንንም ተፍሲር አንፈልግም አንቀበልም ከቁርአን እስካልገጠመ ድረስ ከሐዲስ እስካልገጠመ ድረስ። ሰው የፈለገውን ያደረገ ነቢዩን ስለመወድ ነው ቢል
ሚዛን አለ። ይህ ውዴታ ሚዛን ላይ መስፈር አለበት። አንድ ሰው በነቢ ማመኑ የሚረጋገጠው ስራ ያሉትን ሲሰራ፣ ተው ያሉትን ሲተው። ቁል አንተ ነቢያችን ሆይ በል ኢንኩንቱም እውነት ከሆናችሁ ቱሒቡነ አላህን የምትወዱ ሰዎች ከሆናችሁ ፈተቢዑኒ እኔን መልእክተኛውን ተከተሉ። ዩሕቢብኩሙላህ ይሄኔ አላህ ይወዳችኋል። አላህ እናንተን ከወደዳችሁ እውነትም እናንተ የአላህ ወዳጆች ናችሁ ማለት ነው። የአላህ ወዳጆች መሆናችሁ ግን የሚረጋገጠው አላህ የላከውን መልእክተኛ ስትከተሉ ሕጉን ስታከብሩ ነው በላቸው የሚል አንቀጽ። ይህ አንቀጽ አየቱል ኢምቲሓን ይባላል፣ የፈተና አንቀጽ ማለት ነው። ይህ የሱረቱ አሊ ዒምራን 31ኛው አንቀጽ የፈተና አንቀጽ ይባላል። ማንኛውም ነቢን ወዳለሁ ያለ ሰው በዚህ አንቀጽ ይፈተናል፣ ወይም ያልፋል ወይም ይወድቃል። አላህን ወዳለሁ ነቢን ወዳለሁ የሚል በሙሉ እውነት ነቢን የምትወድ ከሆነ ፈተቢዑኒ እንዲነክ በሆኑ ጉዳዮች ላይ ነቢን ተከተሉ ይባላል። አለባበስ ላይ ነቢን ተከተሉ፣ ነቢን ምሰሉ። ሶላት አሰጋገድ ላይ ነቢን ምሰሉ። ግብይት ላይ ከሰው መኗኗር ላይ ነቢን ምሰሉ። በሁሉም ነገር ላይ አርአያችን እሳቸው ናቸው። ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። ሶላትን በተመለከተ እኔ ስሰግድ እንዳያችሁት ስገዱ ብለዋል። ያው ሚንበር ላይ ወጥተው ከፍታ ላይ ወጥተው ሰግደዋል። እንደዚህ ከፍታ ላይ ወጥቼ የሰገድኩት አሰጋገድን ከኔ እንድትማሩ ነው ብለዋል። ሐጅ ላይም ግመል ላይ ነው አብዛኛውን የሐጅ ስነ ስርዓት ያከናወኑት፣ ግመል ላይ ሆነው የሐጅ አፈጻጸምን ከኔ ውሰዱ ብለዋል። ሌሎችም ነገሮች ላይ አበላልን በተመለከተ፣ መኝታን በተመለከተ፣ ልብስን በተመለከተ ኢላ ገይሪ ዛሊክ በቃልም በተግባርም አርአያ ሆነዋል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነተ ብሏል። በአላህና በመጨረሻው ቀን ለሚያምን ሰው ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መልካም አርአያ ተደርገዋል። የአርአያነትን መስፈርቶች በሙሉ ያሟሉ ሰው ናቸው። የአርአያነትን መስፈርቶች በሙሉ ያሟሉ ሰው ናቸው። እንደሳቸው የአርአያነትን መስፈርት ያሟላ ማንም የለም ምድር ላይ። ብዙ ጊዜ ሰዎች ከኔ ይበልጣል ያሉትን ሰው በሙሉ ዝም ብለው አርአያ ያደርጋል። የአርአያነትን መስፈርት ካለማሟላቱ ጋር ዒልምን፣ ሶብርን፣ በተግባር ሰርቶ ማሳየትን፣ ረሕመትን ኢላ ገይሪ ዛሊክ ማሟላት አለበት አንድ አርአያ። እነዚህ ነገሮች በሙሉ ነቢ ላይ አሉ። ስለዚህ ሙሉነትን ከፈለጋችሁ የሰው ልጅ ሊደርስበት የሚችለው ሙሉነት ላይ መድረስ ከፈለጋችሁ ፈተቢዑኒ እኔን ተከተሉ በላቸው። ዩሕቢብኩሙላህ ይሄኔ አላህ ይወዳችኋል፣ እውነትም እናንተም የአላህ ወዳጆች ናችሁ ማለት ነው። ስለዚህ አማኝ ነኝ የነቢ ወዳጅ ነኝ ከማለቱ ጋር አንድ ሰው ነቢ ባልሄዱበት መንገድ መሄድ ከሆነ ፈተናውን ወድቋል ማለት ነው። ነቢ ያዘዙትን ማድረግ እየቻለ ሚተው ከሆነ ፈተናውን ወድቋል ማለት ነው። ይህ የቁርአን አንቀጽ የወረደበትን ምክንያት በተመለከተ የተፍሲር ሊቃውንት የጠቀሷቸው አስባቦች አሉ። አይሁዶች፣ ነሷራዎች እኛ የአላህ ወልዮች የአላህ ተባረከ ወተዓላ ወዳጆች ነን አሉ። ነሕኑ አብናኡላሂ ወአሒባኡሁ እኛ የአላህ ልጆች የአላህ ወዳጆች ነን አሉ። ይሄኔ ነው ቁርአኑ ለነሱ መልስ ለመስጠት እውነት እንደምትሉት የአላህ ወዳጆች ከሆናችሁ የአላህ ወዳጅ የሆነውን ነቢ ሙሐመድን ተከተሉ፣ እንወደዋለን የምትሉት አላህ የላከውን መልእክተኛ አክብሩ ተባሉ። እውነት የአላህ ወዳጆች ቢሆኑ አላህን ቢወዱ አላህ የላከውን መልእክተኛ በተከተሉ ነበር። ነሷራዎች ዒሳን የምናመልከው አላህን ስለምንወድ ዒሳ የአላህ ልጅ ስለሆነ ነው አሉ። እውነት የአላህ ወዳጆች ከሆናችሁ አላህን ከወደዳችሁ አላህ የላከውን መልእክተኛ ተከተሉ። መልእክተኝነቱን ታውቃላችሁ፣ ተአምሮችን አይታችኋል፣ መጽሐፋችሁ ላይ በስም በባህሪ ተነግሯቸዋል። ነቢ ሙሐመድ ስማቸው ባህሪያቸው መጽሐፎች ላይ ኢንጂል ላይ ተውራት ላይ ተዘርዝሯል። ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ ዒሳ የተላኩበት አንዱ ትልቅ ምክንያት ከኔ በኋላ የሚመጣ መልእክተኛ አለ ስሙ አሕመድ የሆነ ብለህ አድርስ ተብለው ነው የተላኩት። ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነል ኪታብ ሚነ ተውራት ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ እስሙ አሕመድ ተውራትን ይዤ ላስተምራችሁ ነው የመጣሁት ከኔ በኋላ የሚመጣ ነብይ እንዳለም
ላበስራችሁ ነው የመጣሁት ብለዋል። አይሁዶች የሙሳ ተከታይ ነን የሚሉ ሰዎች ከተለያዩ አካባቢዎች ወደ መዲና እየጎረፉ ነበር ከነቢ መላክ በፊት። ለምን ሲባሉ መጽሐፋችን ላይ መጨረሻ ላይ ሚላክ ነቢይ አለ፣ ቴምር ወደሚበዛበት በጋራዎች መካከል ወደሚገኝ ሀገር ይሰደዳል ተብሏል። የነብይነት ማብቂያ ማህተም ጀርባው ላይ አለ፣ ሰደቃ አይበላም፣ ስጦታ ይበላል ያሉ ዝርዝር የነቢይን ትክክለኛ መገለጫዎችን ይናገሩ ነው። ሲላክ ነቢይ ሲላኩ ምቀኝነት ያዛቸው። የአይሁድ ዘር ለምን አልሆነም ከአረቦች ለምን ሆነ ብለው ፈለማ ጃአሁም ማዕረፉ ከፈሩ ቢሂ ፈለዕነቱላሂ ዐለል ካፊሪን። አውቀውት ሲጠባበቁት የነበሩት ነገር በመጣ ጊዜ በተከሰተ ጊዜ ካዱ በሱ። የአላህ እርግማን ከሃዲያን ላይ ይሆናል። ስለዚህ አይሁዶችም ነሷራዎችም የነቢይን ወስፋቸውን ያውቃሉ፣ ባህሪያቸውን መገለጫቸውን ያውቃሉ፣ ግን በሳቸው አያምኑ። ከመሆኑም ጋር ግን አላህን ስለምንወድ ነው የምናደርገው ይላሉ። ወከዛሊክ በተጨማሪ ከተጠቀሱ ምክንያቶች አንዱ የመካ ሙሽሪኮች ከካዕባ ዙሪያ ወደ 360 አካባቢ የሚያመልኳቸው ጣዖቶች ነበሯቸው። እንጨቶች፣ ድንጋዮች በየጊዜው ይንከባከቧቸው ነበር። ይሄን የምናደርገው አላህን ስለምንወድ እነዚህ አማልክቶቻችን ወደ አላህ እንዲያቃርቡን ነው ይሉ ነበር። ሱብሃንአላህ። አላህ የሚጠላውን የሚከለክለው ነገር ያደረጉ የእሱን ሐቅ ለእንጨት ለድንጋይ እየሰጡ አላህን ስለምንወድ ነው ይሄ የምናደርገው ይሉ ነበር። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑን፣ እውነት እናንተ አላህ የምትወዱ ከሆነ እኔን ተከተሉ። የአላህን ውዴታ ማግኛ መንገድ እኔን መከተል ነው በላቸው። ያለ ምንም ጥርጥር የአላህን ውዴታ ማግኛ መንገድ ነቢይን መከተል ነው። ሙስሊም ቅንጣትን መታከል ነገር መጠራጠር የለበትም። ይጠራጠር ሐቂቃውን የቂያም ቀን ሱራጥ ላይ ሲቆም ያገኘዋል። ከዛ ገባ ብሎ ሙስሊም የሆነ ሰው ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ያለም ሰው ቢሆን በሁሉም ነገር ነቢይን ሊከተል ይገባል። ሰውነት አሻክኮ እንዴት እንደሚታከክ የሚያሳይ ማስረጃ ካለ ከነቢይ የተገኘ ነቢይ እንዲህ ነበር የሚያኩት ከተባለ በዛ መልኩ እንጂ እንዳታክስ ከማለት ደርሷል ደጋግ ቀደምቶች። ኢማም አሕመድ ረሕመቱላሂ ዐለይህ በፊትነቱ ኸልቂል ቁርአን መኽሉቅ ነው አይደለም የሚለው ፈተና በተፈጠረበት ጊዜ ላይ ኸሊፋዎች ንጉሶች የተፈራረቁ ሲያሰቃዩዋቸው ቆይተዋል። አልማእሙን፣ አልሙዕተሲም፣ አልዋፊቅ የሚባሉ 3 ንጉሶች በተራ ተራ ኢማም አሕመድን አሰቃይተዋል። ታስረዋል፣ ተገርፈዋል። እንደሳቸው ግመል እንኳን ቢገረፍ መቆም መሄድ አይችልም ነበር ተብሏል ረሕመቱላሂ ዐለይህ። ይህ ሁሉ የሚሆነው ቁርአን መኽሉቅ ነው በል የአላህ ንግግር አይደለም መኽሉቅ ነው በል ተብለው ብዙዎቹ በጊዜው የነበሩት ፈተናውን መቋቋም አልቻሉም። 2 ሰዎች ብቻ ነው የቀሩት የተቋቋሙት፣ ኢማም አሕመድና አልኢማም ሙሐመድ ብን ኑህ። ትልልቅ ታዋቂ እና ያሕያ ብን መዒን የሚባሉ አልቀዋሪሪ የሚባሉ አሰጃዳ የሚባሉ ሌሎችም ፈተናው ሲበዛባቸው ወድቀዋል። አሻሂድ መጨረሻ ላይ ቢታሰሩ ቢገረፉ ምን ቢደረጉ ካቋማቸው ፍንክች አለም ሲሉ በእጃችን ከሚሞት ብለው ፈተዋቸው ቤት የቁም እስረኛ እንዲሆኑ አድርገዋቸዋል። ስንት መታሰር ያለበት ወንበዴ ሽፍታ ያለ እነ ኢማም አሕመድ ያሉ ሷሊሖች ታስረዋል። መጨረሻ ላይ ከሀገር ለቀው ውጣ ሲባሉ መጨረሻ ላይ አልዋቲቅ የሚባለው መሪ ሀገሬን ለቀህ ውጣ፣ አንተና እኔ በአንድ ሀገር መኖር አልችልም፣ መግደሉ ኢማም አሕመድን መግደሉ የሚያመጣው መዘዝ ከሀገሩ ሕዝብ ጋር እንደሚያጋጫቸው ስላወቁ ማሰርና መግረፉ ምንም ስላልጠቀማቸው ከሀገር ውጣ ተብለው ከቤት ወጥተው ሌላ ሰው ቤት ተደብቀዋል። ከዱላ ብዛት የመጣ መቆም መንቀሳቀስ ሁሉ አይችሉም ነበር። ያለ ዕድሜ አርጅተው ነበር ረሕመቱላሂ ዐለይህ። ስለዚህ ሰው ቤት ተደብቀዋል። ኢብኑ ሃኒ የሚባል ሰው ቤት 3 ቀን ከተደበቁ በኋላ ልውጣ አሉ። ሌላ ቦታ ወሰደኝ፣ ሌላ ቦታ ፈልግልኝ። መንግስት እየፈለገህ እንዴት ነው በዚህ ጊዜ አውጥቼ እኔንም አንተንም ለአደጋ የምታጋልጠው? እዚሁ ቤቴ ውስጥ ብትደበቅ ነው የሚሻለው ያላቸው እንኳ ፍጹም አይሆንም። ከ3 ቀን በላይ አንድ ቦታ ላይ አልቀመጥም። እሺ ብለህ ካስተካከልክና ሌላ ቦታ ካደረከኝ የሚጠቅምህን ነገር እነግርሃለሁ። ኢማም አሕመድ የሚጠቅም ነገር ብለው የሚሰጡት የሚያጓጉለት ነገር ተራ እንዳልሆነ ያውቃልና እሺ ብሎ አመቻቸላቸው። ቦታ ቀየው። የት አለ? እኔ ቃሌን ሞልቻለሁ ቃልህን ሙላ ሲባሉ
ነብዩ ሰለላሁ ዐለይሂ ወሰለም የመካ ሰዎች መሐመድን አቡበክርን በህይወትም ይሁን ገድሎ ላመጣልን ሰው 100 ግመል እንሰጣለን ባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ጠላቶቻቸው ሸሽተው ዋሻ ውስጥ የተደበቁት ለ3 ቀን ብቻ ነው። ጠላቱ የሚያሳደው ሰው አንድ ቦታ ላይ መደበቅ ያለበት 3 ቀን ብቻ እንደሆነ ነው ከዚህ ከነብዩ ድርጊት ምንረዳው። የነብዩን ሱና በድሎት በመቾት በሰላም ጊዜ ተከትዬ በስጋትና በአደጋ በፍርሃት ጊዜ ልተው አይገባኝም ብዬ ነው ካንተ ቤት ወጥቼ ሌላ ቦታ አመቻቼ ያልኳ። ዋጋው ህይወትን ማጣት ሊሆን በሚችል ነገር እንኳን የነብዩን ሱና ይከተሉ ነበር ማለት ተመልከቱ። ዛሬ ሰዎች በምርጫቸው በፍላጎታቸው በግዴለሽነት የነብዩን ሱና እየተዉ የምዕራባውያንን የካፊሮችን የኢብሊስን ሱና የሚከተሉበት ዘመን ላይ ደርሰን። አለባበስን በተመለከተ የነብይ የቁርአን የሐዲስ አለባበስ ይታወቃል። በርካታ ሙስሊሞች የሚለብሱት አለባበስ ከነብይ ሱና ከቁርአን ከሐዲስ ከቀደምት ሙስሊሞች አለባበስ የራቀ ምን ነው ሲባሉ ምን ችግር አለው ነው ኢማን በልብ ነው የሚሉት። ወላኪን ሱናን የመከተል ደረጃ የገባቸው ሰዎች ህይወታቸውን ሁሉ ለአደጋ በሚያጋልጥ መልኩ የነብዩን ሱና ይከተሉ ነበር። ኢዳን በዚህ በሱረቱ አሊ ኢምራን 31ኛው አንቀጽ መሰረት በነብይ ማመን ማለት ነብይን መከተል ማለት አንቀጹ እዚህ የተቀመጠው ለዚህ ይሄን አንቀጽ እዚህ ያሰፈሩት ለዚህ ማዕና ሸሃደተን ሙሐመድን ረሱሉላህ በነብይ ማመን ማለት ምን ማለት ነው? እሳቸውን መከተል ማለት መከተል በሁለት መልኩ ነው። አድርጉ ያሉትን በማድረግ ተው ያሉትን በመተው በማድረግ ብቻ አይደለም መከተል። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ነብይ የሰጧችሁን አድርጉት። ወማ አታኩም ነብይ የሰጧችሁን فخذوه ተቀበሉ አድርጉ ውሰዱ። ወማ ነሃኩም عنه ከሱ የከለከሏችሁን ነገር ደግሞ ነብይ የከለከሏችሁን ነገር ፈንተሁ ተቆጠቡ ተከልከሉ ተዋ። ይህ የሱረቱ አልሐሽር 7ኛው አንቀጽ በመሰረቱ የወረደው የምርኮ ንብረት ክፍፍልን በተመለከተ የፈይእን የምርኮን ከጠላት የተገኘ ንብረትን አከፋፈል በተመለከተ የወረደ ነው። ነገር ግን ታላቁ የተፍሲር ኢማም አልኢማም አልበጋዊ ይሄን አንቀጽ ከፈሰሩ በኋላ هذا نازل في الفيء وعام في كل أمر أمر به النبي صلى الله عليه وسلم ونهى عنه ብለዋል። ይህ አንቀጽ በመሰረቱ የወረደው የምርኮ ክፍፍልን በተመለከተ ቢሆንም ዓሙን ጥቅል የሆነ አጠቃላይ የሆነ አንቀጽ ነው። في كل ما أمر به النبي كل ما أمر به النبي ነብዩ ሰለላሁ ዐለይሂ ወሰለም አድርጉት ብለው ያዘዙትን ነገር በተመለከተ ወነሃ عنه አታድርጉት ብለው የከለከሉትን ነገር ሁሉ በተመለከተ የሚያገለግል የቁርአን አንቀጽ ነው። ጦር ሜዳ ላይ የተገኘ ንብረት በተመለከተ ብቻ አይደለም ነብይ ያዘዙትን ታዘዙ የከለከሉትን ተከልከሉ የሚባል እነማ ሁሉንም ነገር። ይሄ አንዱ ነብይን የምንታዘዝበት ዱንያዊ የሆነ ወይም ከዱንያ ጋር የተያያዘ ጉዳይ ነው እንጂ ሶላትም ላይ ነብይ እንዲህ ስገዱ ብለዋል ባሉት መልኩ እንሰግዳለን። እንደዚህ አትስገዱ ብለዋል ይሄን የከለከሉትን አይነት አሰጋገድ እንጠነቀቃለን። ለምሳሌ እንስሳት እግራቸውን እንደሚዘረጉት አትዘርጉ ተብሏል። ውሻ ሲቀመጥ የፊት እግሩን ዘርግቶ አንጥፎ ነው የሚቀመጠው። ስጁድ ስናደርግ መሬት ላይ ማረፍ ያለበት መዳፋችን ብቻ እንጂ ክንዳችን ሙሉ መሬት ላይ መዘርጋት የለበትም። ይሄ የሚያደርጉ ሰዎች አሉ። ይሄን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስንሰግድ ረጋ እንድንል አዘዋል። ስንሰግድ ፋቲሃ እንድንቀራ ከፋቲሃ በኋላ የቻልነውን ሱራ እንድንቀራ አዘዋል። አበላልም ላይ ሆኖ የሚባል በግራ እጅህ አትብላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሰው አጠገብ ያለውን አታንሳ ብለዋል። አብረው ሲበሉ ምግቡ አንድ አይነት እስከሆነ ድረስ ስትበላ ቢስሚላህ በል ብላ፣ ስትጠጡ ዕቃ ላይ አተንፍሱ ብላ፣ ስትጠጡ በሶስት ከፋፍላችሁ ጠጡ ብለዋል። በአንዴ ግጥም አድርጋችሁ አትጠጡ። መጀመሪያ ሁለቴ ቀምሳችሁ ሶስተኛው ላይ ግጥም አድርጋችሁ ጠጡ ብላ። ሰውን ለመምታት ከተገደዳችሁ ስትመቱ ፊት አትምቱ ጭንቅላት አትምቱ ብላ። ፊትህ ሲያስጠላ አትበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ መሰል የሆኑ የታዘዝናቸው የተከለከልናቸው ነገሮች አሉ። በሁሉም ነገር ላይ ወማ አታኩም الرسول فخذوه ነብዩ የሰጧችሁን የነገሯችሁን ተቀበሉ። ወማ ነሃኩም عنه فانتهوا የከለከሏችሁን ነገር ደግሞ ሁሉንም ተከልከሉ የሚል። فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم. እነዚያ يخالفون عن أمره يا الله ትእዛዝ የነብዩን ትእዛዝ የሚጥሱ يخالفون يعرضون ቸላ የሚሉ ይጠንቀቁ ይስጉ أن تصيبهم فتنة
ፈተና እንዳይደርስባቸው አው يصيبهم عذاب أليم ወይም አሳማሚ ቅጣት እንዳይደርስባቸው ይጠንቀቋል። ይሄ ማስፈራሪያ ዛቻ የነቢዩን ሱና መኻለፍ መጻረር መቃረን በዱንያም በአኼራም ወይም ከሁለቱ በአንዱ እንዲቀጡ ሰበብ ይሆናል። አን አምሪሂ ከተዛዛቸው ከሁሉም አይነት ተዛዛቸው ነቢ አንድን ነገር አድርጉ ብለው በግዴታነት ካዘዙ ነገ ከነገ ወዲያ ልንል አይገባም። እስከቻለን ድረስ ወዲያው መፈጸማለን። አንድን ነገር ከከለከሉ እሺ ላስብበት ቆይ በኋላ አይባል። ወዲያውኑ የሚደረግ ነገር ከነበረ ማቆም፣ በሐሳብ በእምነት ደረጃ የሚታመንበት ነገር ከነበረም እምነትን አስተሳሰብን ማስተካከል ያስፈልጋል። ወድኹሉ ፊ ሲልሚ ካፋ እስላም ውስጥ ሁላችሁም በሁሉም ነገር ጠቀል ብላችሁ ግቡ። ይሄን ነገ ይሄን ከነገ ወዲያ ይሄን የዛሬ ዓመት ይሄን ሳገባ ይሄን ስወልድ ይሄን ሰፈር ስቀይር ይሄን ሳርጅ የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ካዘዙ ትእዛዛቸው ከደረሰን ክልከላቸው ከደረሰን ወዲያውኑ መተው ያለብን። ዳግም ለመመለስ ማሰብ የለብን። ማይፈቀድ ቀለበትን ያደረገ ሰው ነብዩ ሰለላሁ ዐለይሂ ወሰለም ባዩ ጊዜ አውልቀህ ጣለው አሉት። ወዲያውኑ አውልቆታል። ነብዩ ዞር እንዳሉ ሄደዋል። ነብዩ አንሳው አሉ። አንድ ሰው እንዴት ነብዩ ያስወለቁኝን ነገር ጣል ያሉኝ ነገር እንዴት አነሳለሁ ብሎ ነው የመለሰ። ይሄ ነው ኢማን። ከሱሐቦች መሃል አንዱ ሙዓስፈር የሚባል ልብስ ለብሶ ወደ ነብይ መጣ። ይሄን ባለቤትህ ነው እንዴ ያለበሰች አለ። ጥያቄው ራሱ የሚከብድ ነው። ባለቤትህ ነው ልበስ ያለች? ባለቤትህ ነው ያለበሰች አለ። ላውልቀው እንዴ ያ ረሱላህ አው ልጠበው እንዴ አላቸው። በል አቃጥለው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ወንድም አይለብሰውም። ሁለተኛ ይሄን ልብስ ለብሶ ወደ ነብይ አይመጣም። ይሄን ያሉት በነብይ የሚያምን አላህን የሚፈራ ሱሐቢ። ኸምር ሐራም ሲደረግ የተወሰኑ ሱሐቦች እየተቀዳላቸው ነበር፣ የተወሰኑት እየጠጡ ነበር። የነቢይን ህግ የሚያደርስ የሚያስተጋባ ሰው ጥሪ ድምፁ ሲሰማ አላ ኢነል ኸምረ ቀድ ሑሪመት አዋጅ ስሙ ኸምር ሐራም ተደረገ ሲባል አፋቸው ውስጥ የነበረው እንኳን ሳይቀር አውጥተው ተፍተዋል። እጃቸው ላይ የነበረውን መልሰዋል። ተጠምቆ ተዘጋጅተው የነበረውን ውጭ አውጥተው አፍስሰው መዲና በኸምር ጎርፍ ተጥለቅልቃለች። ለነገ አላሉ የተዘጋጀው ይለቃል አሉ። ምክንያቱም የነቢይን ትእዛዝ መጻረር የሚያመጣው መዘዝ ያውቃል። በዱንያም በአኺራ ብዙ የተከለከሉ ነገሮችን ያደረጉ ነገ ከነገ ወዲያ ያሉ ምክር የሰሙ ዕልም የሰሙ ሳይስተካከሉ መለከል መውት መጥቶ የሚወስዳቸው ሰዎች ብዙ ናቸው። ለሴት ልጅ እንዲህ ማድረግ አይቻልም፣ መቀንደብ አይቻልም፣ የሰውነት ቅርጽ የሚያሳይ ከፊል ሰውነትን የሚያሳይ ልብስ መልበስ አይቻልም፣ ሴት ልጅ ከመሐረሟ ውጪ ከአጅነቢ ጋር መነካካት መሳሳም አትችልም፣ ኢላ ገይሪ ዛሊክ የተባሉ ዛሬ ነገ ወደፊት ሰው ምልኛል እስከዛሬ ያስለመድኩት እንዴት አቆማለሁ እያሉ ከሰው ይልቅ አላህን መፍራት ሲገባቸው ከአላህ ይልቅ ሰውን እየፈሩ ከአላህ ይልቅ ሰውን ያከበሩ ሳይስተካከሉ መለከል መውት ይወስዳቸው። ይሄ ራሱ አንዱ ሙሲባ ነው። ሳይስተካከሉ መሞት ትልቅ ሙሲባ ነው። ከዚህ የበለጠ ሙሲባ የለም። ቆሻሻን እድፍን ተሸክሞ ቀብር መግባት ሳይተውብቱ ወንጀል ሳያራግፉ ከአላህ መገናኘት ከባድ ነው። ለምን ይላል አላህ ተባረከ ወተዓላ አለም ያእቲኩም ሩሱሉን ሚንኩም የትሉነ ዐለይኩም አያቲ ረቢኩም ወዩንዚሩነኩም ሊቃአ የውሚኩም ሃዛ መልእክት አልደረሰ? ይሄን ቀን እንድትፈሩ አላስጠነቅቋችሁም እንዴ? ወንጀል ተው፣ ይሄ ወንጀል ነው አላህን ያስቆጣል አልተባላችሁም እንዴ? መልስ የለም። ያኔ ማስተባበል አይቻልም። ቃሉ በላ እውነት ነው ትክክል መልእክተኛ መጥተውልናል። ገለበት ዐለይና ሺቅወቱና ደረቅ ነበረን ድርቅናችን በዝቶ ነው እባክህ መልሰን ወደ ዱንያ ይላል። ነገር ግን አይቻልም። ሀይሃተ ሀይሃት ማይታሰብ ነው ማይታሰብ መጸጸት እዚህ አይደለም እዛ ነበር ይባላል። ሳይተውብቱ ሳይስተካከሉ ወንጀል መሆኑን ያወቁትን ነገር ሳይተው ግዴታ መሆኑን የሚያውቁትን ነገር ሳያደርጉ መሞት ራሱ ትልቅ ሙሲባ ነው። ሌላው ደግሞ የሙሲባ አይነት መጥፎን ነገር ያወቁ መስራት፣ ግዴታን ያወቁ መተው ቀልብ እንዲታመም ያደርጋል። ሙናፊቅነት እንዲበቅልበት ያደርጋል። ሳያስቡት እንዲጠሙ ከመስመር እንዲወጡ ሰበብ ይሆናል። ጥሩ ኢማን ዲን ኢስቲቃማ ነበራቸው የሚባሉ ሰዎች በግላቸው የሚያደርጓቸው አንዳንድ ጥፋቶች መጨረሻ ላይ ከሱና ሁሉ ያወጧቸው ኢስቲቃማ እንዲያጡ ያደርጓቸው። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። ለአንድ ሰው አላህ ኢማንን ዒልምን የዲን ውዴታን ሰጥቶት መልሶ ዝም ብሎ አይወስድበትም። የሆነ ነገር አድርጎ እንጂ አጥፍቶ እንጂ አንቱሲበሁም ፊትና
የመዲና ሰዎች ዙል ሁለይፋ የሚባል ቦታ ላይ ነው ለሐጅም ይሁን ለዑምራ ኢሕራም የሚያደርጉት። አንዱ ኢማሙ ማሊክ ጋር ሄዶ የመዲናው ኢማም ጋር ያ ኢማም እኔ ኢሕራሜን ከመዲና ውስጥ አድርጌ መነሳት ፈልጋለሁ ምን ችግር አለው አላቸው። አታድርጋል ጨመርኩ እንጂ እኮ አልቀነስኩም። ከመዲና ወጥቼ ተጉዤ ነበር ኢሕራም ማረገው እኔ ከዛ ቀደም ብዬ አረኩኝ ራሴን በጎዳ እንጂ ሌላ የሚያመጣው ጉዳት የለም አላቸው። በማና ከላሚ አታድርግ ፊትናን ፈራለሃለሁ አሉት። ትፈተናለህ። የሰው ልጅ ኢሕራም ውስጥ በገባ ቁጥር ለመግባት በቸኮለ ቁጥር የሚቸገረው እሱ ልብስ እንደፈለጉ መልበስ አይቻልም። የተለያዩ ነገሮች ይከለከላል በኢሕራም ምክንያት። ከተለያዩ አቅጣጫዎች ወደ መካ ሲገባ ለኢሕራም የተገደቡ ቦታዎች አሉ። አንዳንዶቹ 160 አንዳንዶቹ 170 አካባቢ ኪሎ ሜትር ናቸው ርቀታቸው። በጣም ሩቁ የመዲና ሰዎች ሚቃት ኢሕራም የሚያረጉበት ስፍራ 420 430 አካባቢ ኪሎ ሜትር። ያን ሁሉ መንገድ ኢሕራም ላይ ሆነው ብዙ ነገር ተከልክለው ነው የሚጓዙት። የሌሎች ቅርብ ሆነው የመዲና ሰዎች ለምን ራቀ? ራሱን የቻለ ሚስጥር አለው። ከተለያዩ አካባቢዎች ከኢራቅ፣ ከሻም፣ ከነጅድ የሚመጡ ሰዎች ወደ መካ ቀረብ ካሉ በኋላ ነው በመቶ ምናምን ኪሎ ሜትሮች ነው ኢሕራም አድርገው የሚጓዙት። የመዲናዎች ግን ከመዲና አንስተው እስከ መካ 430 አካባቢ ኪሎ ሜትር ኢሕራም ውስጥ ሆነው ነው የሚጓዙት። ለምን? ምክንያቶች አሉት። ሳምንት የምንመለስበት ይሆናል። እስከዚያ ቤት ስራ አድርጉት አጥኑ። አሻሂድ ይሄን ማድረግ እኔን ነው የሚጎዳው ከቤቴ ባደርግ ምን ችግር አለ? ፊትና ፈራለሃለሁ። ከዛም ይሄን አንቀጽ አነበቡለት ነብዩ ሰለላሁ ዐለይሂ ወሰለም ከዙል ሁለይፋ ኢሕራም አድርጉ ብለዋል። ከዙል ሁለይፋ ነው ማድረግ ያለው። አይካልክ ነቢን ተቃርነሃል፣ ፊትና ይፈራልሃል። ምንድነው ፊትና ሲባሉ ኩፍር ነው። አንድ ሰው ነቢ አታድርግ ያሉትን በማድረጉ ሊከፍር ይችላል። ዛሬ ላይ ያስበው ይችላል፣ ላይ መስለው ይችላል። ነቢን መጻረር ወደ ጥመት ወደ ኩፍር ሊወስድ ይችላል። ቢድዓ ደግሞ የኩፍር መንገድ። ዱንያ ላይ እንኳን ይሄ ባይሆን አው ይصيبهم عذاب أليم አኺራ ላይ አሳማሚ ቅጣት ሊደርስበት ይችላል ነቢን ቢጻረር ሰው። እነዚህ ጥቂት በነቢ ማመንን የሚተረጉሙ አንቀጾች ናቸው። በሐዲስ ደግሞ وقال صلى الله عليه وسلم من عمل የሰራ ሰው عملا የተኛውንም ስራ ليس عليه أمرنا የኛ ትእዛዝ የሌለበት ስሩት ብለን ያላዘዝንን ስራ የሰራ فهو رد ስራው ተመላሽ ነው። የሰራውን ያክል ቢሰራ የሰራው ያክል ሰው ቢሰራው ነቢ ስሩት ካላሉ በቃላቸው አሊያ ደግሞ በተግባራቸው ሰርተው አሳይተው ካላጸደቁ አሊያ በዘመናቸው ሰሐቦች አድርገው አላህ ነብዩ ካላጸደቁት ተመላሽ ነው። ለሰዎች ቢያምር ብዙዎች ቢያጨበጭቡለትም ነቢ ካልሰሩት ውድቅ ነው፣ ትርጉም የለውም። ስለዚህ የተኛውንም ስራ ከመስራታችን በፊት ቤተኛውም ስራ ከመደነቃችን በፊት ነቢ ሰርተውታል አልሰሩትም ማለት አለ። ነቢ ሰርተውታል የሚለው በሶስት ነው የሚተረጎመው፣ ወይም በሶስት መልኩ ነው አንድ ነገር ነቢ ሰርተውታል የሚባል። ራሳቸው ከተገበሩት ወይም ደግሞ ስሩት ብለው ካዘዙ ወይም ደግሞ በዘመናቸው ወህይ በሚወርዱበት ዘመን ተደርጎ ነብዩ አለይሂ ሰላቱ ወሰላም አላህ ካጸደቁት ፈቅደዋል ይባል። እሳቸው ራሳቸው ካልሰሩት ስሩት ብለውም ካላዘዙ ሲሰራ ማይተው ዝም ካላሉ ዲን አይደለም ማለት ነው። ነቢ አላዘዙም ማለት ውጤቱ ምን ይሆናል? ከንቱ ልፋት ይሆናል። فهو رد አላህ ዘንድ ተቀባይነት አያገኝም፣ ተመላሽ ነው አሉ። ነቢ ካላዘዙ በሰሃቦች ዘመን ካልተገኘ ከዛ በኋላ ያሉ ሰዎች እንደ ዕውቀት አላቸው ይባሉ እንኳን ይሄ ይቻላል ችግር የለውም ቢሉ አምጣ ደሊልህን ይባላል። ማስረጃህን አምጣ። ምክንያቱም የቁርአን አንቀጽ ላይ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا واتقوا الله إن الله شديد العقاب ተብሎ ነቢ የሰጧችሁን አድርጉ ያሏችሁን አድርጉ፣ ተቀበሉ፣ ተግብሩ። ነቢ የከለከሏችሁን ደግሞ ተከልከሉ። ነቢ አለይሂ ሰላቱ ወሰላም ማድረግ እየቻሉ አስፈላጊ ከመሆኑ ጋር የተዉት ነገር በሙሉ አታድርጉት ብለው እንደከለከሉ ነው የሚቆጠረው። ሱሐቦች ማድረግ እየቻሉ ማድረጉ አስፈላጊ ከመሆኑ ጋር ያላደረጉት ነገር አይደረግም ብለው እንደከለከሉ ነው የሚቆጠረው። የማድረግ ሱና እንዳለ ሁሉ የመተው ሱና አለ። ይሄን ብዙዎች ልብ አይሉትም። የማድረግ ሱና እንዳለ ሁሉ የመተው ሱና አለ። አሱነቱ ተርኪያ ይባላል። ማድረጉ አስፈላጊ ከመሆኑ ጋር ማድረግ ከመቻሉ ጋር ሱሐቦች ያላደረጉትን ነገር የመተው ሱና። ለምሳሌ በየዓመቱ ረቢዑል አወል 12 ላይ 8 ላይ ሀገራችንም ላይ ሌሎችም ብዙ ሀገሮች ላይ
የተለመደ ተግባር አለ። የነቢ መውሊድ ብለው ተሰብስቦ መንዙማ ማለት፣ አርዶ መብላት። በመሰረቱ ብዙዎቹ ይሄ የነቢ ውዴታ መገለጫ ነው፣ ወደ አላህ መቃረቢያ ነው የሚሉት። ግን ቁርአንን ብንገልጥ ሐዲስ ብናገላብጥ የኢማሙ ሻፊዒ ክታቦችን ከላይ እስከ ታች ብናጠና መውሊድ አክብሩ የሚል ሷሐቦች ያከብሩ ነበር የሚል አንድ ቃል የለም። ሷሂህም ይሁን ደካማ ሐዲስም የለም። ነቢ ካላከበሩ አክብሩ ካላሉ በዘመናቸው ሷሐቦች ካላከበሩት አክብሩ የሚል ሷሂህም ይሁን ደዒፍ ሐዲስ ከሌለ ሷሐቦችም ኢማሙ ሻፊዒም ኢማም አሕመድም ኢማም ማሊክም እስከ አራተኛው ክፍለ ዘመን የነበረ አንድ ዓለም እንኳን ካላከበረው ከዛ በኋላ የመጡ ሰዎች አዋቂም ካቢባሉ ስላከበሩ እኛ እናከብር። ለምን? ዲኑ ነቢ ከመሞታቸው በፊት ተሟልቷል። አላህ ነቢ የሰጧችሁን ያዙ የተዉትን ተዉ ብሎናል። ሱሐቦችን ተከተሉ ብሎናል። በማድረግም በመተው እንደ አቡበክር ነቢን የሚወድ የለም። ከነቢ ጋር ሙሉ ህይወታቸውን አሳልፈዋል። ቀድሞ ያመኑ ትልቅ ሰው አቡበክር ስዲቅ ናቸው። ልክ ነቢ ሲሞቱ ተቀብለው ኡማውን መርተዋል። 2 ዓመት ከምናምን አስተዳድረዋል። ብዙ ሀብት ነበረ፣ ሰፊ ሀብት ነበር። በአቡበክር ስዲቅ ስር የሚተዳደሩ ብዙ ባለ ሀብቶች ነበሩ። ዑስማን ሀብታም ነበሩ። አብዱራህማን ኢብኑ ዐውፍ ሀብታም ነበሩ። ለምን አላከበሩ? ውዴታ አንሷቸው ነው? ከኛ በላይ ነቢዩን ይወዳሉ። ሀብት ስላልነበራቸው ነው? የአቡበክር ስዲቅ ገንዘብ የጠቀመኝን ያክል ለዲኑ ለዳዕዋው የማንም ገንዘብ አልጠቀመኝም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያ ገንዘብ ነበራቸው። እስላማዊ ሀገራት መስፋፋት ከጀመሩ በኋላ ደግሞ ብዙ የሚመጡ የተለያዩ የገንዘብ አይነቶች ነበሩ። በጦር ሜዳ በምርኮ የሚገኙ ንብረቶች ነበሩ። ሱሐቦችም ዱንያ ከነቢ ዘመን በተሻለ መልኩ ሰፍታላቸው ነበር። አቅም ነበራቸው። 30፣ 40፣ 50 በል ሺህ ግመል ማረድ ይችሉ ነበር። ይገባም ነበር ቢቻል። የነቢ መውሊድ ያልታረደ ለምን ይታረዳል? ግን አንድ ደሊል ይምጣ ነው የለም። ከመሆኑም ጋር ግን ሰዎች ያደርጉታል። ምንድነው የምንለው? መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ነው። ምን ነቢ አድርጉት ብለው ያላደረጉትን ነገር ማድረግ ውጤት አልባ ነው፣ ውድቅ ነው፣ ተመላሽ ነው፣ ከንቱ ልፋት ነው። መመዘኛው ከጥንት ጀምሮ የተለመደ ብዙ ሰዎች የሚያደርጉት መሆኑ አይደል። መመዘኛው ማስረጃ ነው። ነቢ ናቸው አለይሂ ሰላቱ ወሰላም። ስለዚህ ይሄ ሐዲስ ያንዳንዱ የነቢ ወዳጅ ሊያፍበው ሊረዳው የሚገባ ሐዲስ ነው። አጭርም እናታችን አይሻን ያስተላለፉት የነቢ ባለቤት መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ለዚህ ስራችሁ ማስረጃ አለው? አምጡ፣ እኔም እፈልጋለሁ፣ ኸይር ወዳለሁ፣ አጋሩኝ፣ ለስራ አጅር ላግኝ፣ ደሊሉን ስጡኝና። ደሊል የለውም አይደለ? ተውት፣ አትድከሙ። ምክንያቱም ነቢያችን የተኛውም እኛ ስሩት ያላለንን ስራ የሰራ ስራው ውድቅ ነው ተብሎ በማስረጃ ነው መተማመን ያለብን። ቀብር ስንገባ የሚያዋጣን ስራጥን የሚያሻግረን ማስረጃ። ነቢ ያላደረጉትን አታድርጉ የሚባለው ከዲን ጋር በተያያዘ ነው። ሞኝ የሆኑ ሰዎች ታዲያ ነቢ በመኪና ሄደዋል እንዴ ይላሉ። ነቢ በስፒከር በማይክ ዳዕዋ አድርገዋል አዳም ብለዋል ይላል። እኛ እያወራን ያለው መሰረታዊ ስለሆኑ ስለ ዲን ጉዳዮች። ነቢ አዎ ዳዕዋ አድርገዋል። ድምፃቸውን ጮክ ለማድረግ ሰው ተጠቅመዋል፣ ሚንበር ተጠቅመዋል። ስፒከር ቢኖር ይጠቀሙት ነበር ማለት ነው። ስፒከር ማይክ ያስፈልገው ለምንድን ነው? በመሰረቱ የተፈቀደውን ነገር ተደራሽነቱን ለማስፋት ነው። ይሄን ደግሞ ነቢ ተጠቅመውታል። በጊዜው ሚንበር ላይ ከፍታ ላይ ወጥተው ኹጥባ ያደርጉ የነበረው ለዚህ ነው። ሐጀተል ወዳዕ ላይ ንግግር ሲያደርጉ እሳቸው የተናገሩ ሰው በጣም ብዙ ስለነበረ የእሳቸውን ንግግር ደግሞ ሰዎች እንዲያደምጡ አሊ ይደግሙ ነበር። ይሄ ምን ማለት ነው? ድምፅ ማጉያ ማለት ነው። በመኪና ሄደዋል ወይ? አዎ ሄደዋል። የዘመኑ መኪና ግመል ነው። በመኪና መሄድን ደግሞ ዒባዳ ብለው አይደለም ሰዎች የሚያደርጉት። ሰዎች ግን መውሊድ ብለው የሚያደርጉት፣ ሶላዋት ብለው ተሰብስበው የሚያደርጉት፣ ሰው ሲሞት ያሲን የሚቀሩት ቀብር ላይ ሄደው ዒባዳ ብለው። ማንም በመኪና መሄድን ዒባዳ አይል፣ በማንኪያ መብላትን ዒባዳ አይል። ሚቻልና ማይቻለውን ልንቀላቀል አይገባንም። በዕልም በማስረጃ ልንጓዝ፣ ሰው ያደረገውን ሁሉ ሰው ስላደረገው ብቻ ለኛ ጥሩ ሰው ነው ትልቅ ሰው ነው ብለን ስለምናምን ብቻ ልንከተል አይገባንም። ከነቢ የሚበልጥ ሰው የለም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስዋ የሚለው ነኪራ ነው። በሁሉም ነገር አራያችሁ ነቢ ናቸው ተብሏል። ከዛ በኋላ ሱሐቦች ናቸው። ሱሐቦች ያደረጉትን ሁሉ እናደርጋለን፣ ሱሐቦች ያላደረጉትን በሙሉ እንተዋለን። ከዛ በኋላ አልመሷሊህ አልሙርሰላ የሚባል ነገር አለ። በመሰረቱ ዲን ውስጥ ማስረጃ ካለው ያ ማስረጃ ውስጥ ሊካተት የሚችል ዲንን የሚረዳ ነገር፣ ዲንን የሚያስፋፋ ነገር ከሆነ መስፈርቱን ባሟላ መልኩ ቁርአን ሐዲስ በማይጻረር መልኩ የሚደረግበት ሁኔታ አለ። ይሄን ሁሉ የምናውቀው ስንማር ምን ስንማር? ቁርአን ሐዲስ ስንማር።
በሌላኛው ሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ ብለዋል። ሁሉም ኡመቴ ጀነት ይገባል እምቢ አልገባም ያለ ሰው ሲቀራ ማን ነው ደግሞ ጀነት አልገባም የሚል ሲባሉ እኔን የታዘዘ ጀነት ገባ እምቢ ያለ አልገባም ያለው እሱ ነው ብላ። በሐቂቀቱ هذه الشهادة የዚህ የምስክርነት ቃል ሐቂቃው ትክክለኛ ትርጉሙ ሐሳቡ ተተضمኑ ያካትታል الإيمان برسالته የነቢይን ረሱልነት መልእክተኝነታቸውን ማመን ወጣዓተሁ እሳቸውን መታዘዝ ፊማ አመረ ባዘዙት ነገር ሁሉ ላይ እንዳቅም ወጅቲናበ መራቅን ማነሃ ዐንሁ የከለከሉትን ወዘጀረ ያስተነቀቁትን ነገር መጠንቀቅን ያካትታል። ወተስዲቀሁ እሳቸውን አምኖ መቀበልም ፊማ አኽበረ በተናገሩት ነገር ሁሉ እሳቸው የተናገሩትን ሁሉ አምኖ መቀበል እውነት ነው ማለትንም ያካትታል። ወአላ ዩዕበደ አላሁ አላህን ተባረከ ወተዓላ ከማምለክ መቆጠብም ኢላ ቢማ ሸረዐ እሳቸው በደነገጉት መልኩ እንጂ ይሄንንም ያካትታል። ፈየጅቡ ግዴታ ይሆናል አላ ኩሊ ሙስሊም እያንዳንዱ ሙስሊም ላይ አልሒርሱ መጓጓት አላ ኢትባዒ ለመከተል ሱነቲሂ ሱናቸውን አሳቢተተ ጽኑ የሆኑ በትክክለኛ ማስረጃ የተገኙ ሱናዎቻቸውን ለመከተል ሙስሊም የሆነ በሙሉ ሊጓጓ ይገባዋል። በዛው ልክ ደግሞ ወጅቲናቢል ቢድዒ ቢድዓን ለመራቅ ለመጠንቀቅም ሊጥር ሊጓጓ ይገባዋል። ይሄ እስካሁን ከላይ በተጠቀሱ የቁርአን የሐዲስ ጥቅሶች የተነገረውን መልእክት የሚጨምቅ ሐሳብ فحقيقة هذه الشهادة ይህች የምስክርነት ቃል ሐቂቃዋ ተጨባጯ አሽሀዱ አነ ሙሐመድ ረሱሉላህ የሚለው ቃል ሐቂቃው ከዚህ የሚፈለገው ተተضمኑ ውስጡ ላይ ያካትታል ያቅፋል አልኢማን ቢሪሳለቲ በአንደኛ ደረጃ ነቢይ ረሱል መሆናቸውን ማመን። አንድ ሰው አሽሀዱ አነ ሙሐመድ ረሱሉላህ አለ ማለት ምን ማለት ነው? መልእክተኛውን ነቢይ ሙሐመድን አላህ ያላካቸው መልእክተኛ ናቸው ብሎ ማመንን አንድ። ወጣዓተሁ ፊማ አመረ ያዘዙትን ነገር በሙሉ እንዳቅም መታዘዝን ያካትታል። ያዘዙት ነገር ላይ እንዳቅም ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ያዘዘውን ነገር መታዘዝ ላይ እንዳቅም የሚለው ይገባል። ሐጅ ማድረግ ግዴታ የሚሆነው ለቻለ ሰው፣ ዘካ ማውጣት ግዴታ የሚሆነው መስፈርቱን ላሟላ ሀብት ላለው ሰው፣ ሶላት ቆሞ መስገድ ግዴታ የሚሆነው ጤነኛ ለሆነ ሙሉ አካል ላለው ሰው፣ ካልቻለ ቁጭ ብሎ ይሰግዳል። ሐጅም ሲወጅብበት ያደርጋል። ዘካም ሀብት ሲያገኝ መስፈርቱ ሲሟላ ይሰጣል። ጾም በጊዜው የቻለ ሰው ይጾም፣ ያልቻለ ሰው ሌላ ጊዜ ቀዷ ያወጣ። መቼም አይችልም የሚባል ቋሚ ችግር ያለበት ሰው በጊዜው በልቶ በሌላ ጊዜ ከፋራ ያወጣል። በቋሚነት መጾም የማይችል ቋሚ ህመም ያለበት አይድንም የሚባል ህመም ያለበት ሰው እድሜው በጣም የገፋ ሰው አቅሉ ከራሱ ጋር እስካለ ድረስ በጾሙ ፋንታ ለእያንዳንዱ ቀን ምስኪን ያበላል። ስለዚህ አድርጉ የተባልናቸው ነገሮች ከአቅም ጋር የተያዙ ናቸው። ፈተቁላህ መስተጣዕቱ ወማ አመርቱኩም ፈአቱ ሚንሁ መስተጣዕቱ። አንድ ነገር ካዘዝኳችሁ የቻላችሁትን ያክል ስሩት። እየቻለ አልችልም የሚል ሰው ሊኖር ይችላል። እንደሚችል አላህ ያውቃል። የቻልክ አጉድለሃል ብሎ ይቀጣዋል። ለሰው ነው አልችልም የምንለው። መሄድ የሚችል ሰው አልችልም ቢል አለመሄድ ስለፈለገ ሰዎች አያውቁ፣ ሊዋሻቸው ሊመስላቸው ይችላል። መክፈል እየቻለ ያለበትን ዕዳ አልችልም ቢል አንድ ሰው ለሰው ሊመስለውም ላይመስለውም ይችላል። አላህ ግን ያውቃል። የሰው ዕዳ ያለበት ሰው እንደቻለ ጊዜው እንደደረሰ መክፈል አለበት። እየቻለ አልችልም ቢል አላህን አያታልም፣ ራሱን ነው የሚያታለው፣ ሰው ነው ሊያታልም ይችላል። ሒጃብ ማድረግ የቻለች አንዲት ሴት ልጅ አልችልም ብትል እንደምትችል ግን አላህ ካወቀ ማይቻል ነገርም ማያዝም ሲጀምር አልችልም ብትልም ለራሷ ለሰው እምትችል ከነበረ አላህ ተባረከ ወተዓላ ይጠይቃል። ቆሞ መስገድ እየቻለ ቁጭ ብሎ የሰገደ ለሰዎች አልችልም ቢል አልችልም ስላለ ብቻ አላህ ዘንድ አይችልም ተብሎ አይመዘገብም። ይችል ከነበረ እየቻለ ከማድረግ ወደ ኋላ ብሏል ብላለች ተብሎ ይጠይቃል። ይህ የታዘዙ ነገሮች ላይ ወጅቲናቡ ማነሃ ዐንሁ ወዘጀር የከለከሉትን ነገር ሙሉ በሙሉ መከልከል፣ ያስጠነቀቁትን ነገር ሙሉ በሙሉ መጠንቀቅ። ይህ ላይ ከተቻለ የሚባል ነገር የለም። ትእዛዝን ለመፈጸም ከተቻለ ማለት ይጠበቅብናል። ክልከላን ለመከልከል ግን ከተቻለ የሚባል ነገር የለም። ምክንያቱም መተው ነው። ለመተው አልችልም አይባል። አትዋሽ፣ መዋሸት አልችልም። እንዴት አልችልም ይባል? መታቀብ ነው። አይከፈል፣ አይሰራ። ውሸትን ከማውራት መቆጠብ ብቻ። መስረቅን ተው፣ አልችልም። እንዴት አትችልም? መተው እኮ እጅን መሰብሰብ ብቻ። ሐሜትን ተው፣ አፍን መዝጋት ብቻ። ሐራምን ማየት ተው፣ አይንን መክደም ብቻ፣ አይንን ማዞር ብቻ። ዝሙትን ተው፣ አልችልም ቢል አንድ ሰው ለምን አልችልም? መታቀብ ብቻ። አልችልም የሚባለው ምንድነው? አድርግ የሚባል ሐጅ አድርግ አልችልም ቢል አንድ ሰው አዎ በእግር መሄድ፣ ገንዘብ ማውጣት
ሊኖርበት ይችላል። ስለዚህ ትእዛዝ ነክ ነገሮች ከሆኑ ከአቅም ጋር የተያዙ ናቸው። የአቅሙን ማድረግ አለበት ሁሉ። በነገራችን ላይ አላህ አድርጉ ብሎ ያዘዘን ነገሮች በሙሉ በመሰረቱ የሚቻሉ ናቸው። የሆኑ ክስተቶች መጥተው እንዳንችል ካደረጉ ነው እንዳቅምህ የሚባለው እንጂ መካም ይሁን መዲና የተደነገጉ ህግጋት በሙሉ በቁርአን በሐዲስ የታዘዝናቸው ትእዛዛት በሙሉ በሰው አቅም የሚቻሉ ናቸው። የሚቻል ብቻም አይደለም፣ ችለንም ትርፍ አቅም ይኖራል። ችለንም አላህ ተባረከ ወተዓላ አድርጉ ያለንን አድርገንም ኃይላችን አቅማችን ተሟጦ አያልቅም። لماذا؟ لأن الله قال لا يكلف الله نفسا إلا وسعها الله የትኛዋንም ነፍስ አያዛትም ኢላ ውስዓሃ በስፋት ሳትጨናነቅ ዘና ብላ ምሰራውን ያክል እንጂ ይላል። ውስዕ የሚለው ሰዓ ከሚለው የተወሰደ ነው። ሰዓ ማለት ደግሞ ስፋት ማለት ነው። ያኒ አንድ ሰው በሰውነቱ ልክ ጥብቅብቅ ተደርጎ የተሰራ ልብስ ሊለብስ ይችላል። ሳይጨናነቅ የሚያጠልቀው የሚያወልቀው በነፃነት የሚንቀሳቀስበት ልብስ ሊያሰራ ይችላል። ሸሪዓ እንደ ሁለተኛው ነው፣ እንደ አንደኛው ሳይሆን የተቸገረ ሰው እንደምንም ብሎ ሊያጠልቀው ሊለብሱ የሚችል ልብስ ሊኖር ይችላል። ነገር ግን ነፃነቱን ይገድባል፣ ያፍነዋል፣ ያጨናንቀዋል። መልበስ ግን ችሎታል፣ ለመልበስ ችሎ ለብሶታል። ሌላኛው ግን በጣም ሰፊ ዘና እያለ ሊያጠልቀው ሊያወልቀው የሚችል ልብስ ሸሪዓ እንደዚህ ልብሱን አድርጎትም ትርፍ ክፍት ይኖራል። ሸሪዓን ሁሉንም አድርጎ የተባልነው አድርገንም ትርፍ አቅም ይኖረናል። በቀን 5 ጊዜ ስገዱን የተባልነው አቅማችን 50 ይችላል፣ 150 ይችላል። አንድ ጊዜ ነው በህይወት ሐጅ አድርጎ የተባልነው። 10 ጊዜም 30 ጊዜም ይችላሉ የሚያደርጉ አሉ። 50 60 ሐጅ ያደረጉ ሰዎች በየዓመቱ ያረው እዛው ከሀገር ከሐጁ ሀገርም ከሌላ ሀገርም የመጡ ዋጅብ ያደረገበን አላህ ፈርድ ጾም ነው። በአመት 30 ቀን ወይም 29 ቀን ግማሹን የዓመቱን ግማሹን የሚጾሙ ሰዎች አሉ። ይቻላል ማለት ነው። ስለዚህ አድርጉ ተብለን የታዘዝናቸው ነገሮች ወሲዕ ናቸው፣ ሰፊ ናቸው። አቅማችን እነሱንም ሰርቶ ከዛው በላይ ትርፍ ማስተናገድ የሚችልበት ትርፍ ይኖረዋል። ተሟሙቶ እንጂ መስራት ማይችሉትን ነገር አይደለም አላህ ያዘዘን ለማለት። ይህ ከመሆኑ ጋር አልችልም የሚሉ ሰዎችን እንሰማለን። አበደን ምን ዋሸውኛ ነው? የሰው ልጆች ናቸው የሚዋሹት። ነፍስያ ናት የምትዋሸው። ሸይጣን ነው የሚዋሸው የሚያስዋሸው። አላህ እንደሆን ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ የተኛዋንም ነፍስ ከአቅሟ በላይ ያዛት። የታዘዝነው ነገር በሙሉ በሰው አቅም ይቻል። ወማ ጀዐለ ዐለይኩም ፊዲኒ ምን ሐረጅ የሚያጨናንቅ የሚያስቸግርን ነገር አላህ አልደነገገም። ይህ ከመሆኑ ጋር ግን እንደ ግለሰብ ችግሮች ሊገጥሙ ይችላሉ፣ መሰናክሎች ሊገጥሙ ይችላሉ። ቆሞ መስገድ ይቻላል፣ ግን ሊታመሙ ይችላሉ። ቁጭ ተብሎ ይሰገዳል። ይሄኔ ነው የቻላችሁትን ያክል ይባል። አላህ ቆማችሁ ስገዱ ብሏል። ከፊት ከግራ ከኋላ ደግፋችሁ አቁሙኝና ሰግዳለሁ ካልሆነ ሶላት የለም አትበል። አላህ ጾሙ ብሏል፣ ነብይ ጾሙ ብለዋል። ረመዳን ላይ በሞተም ጾማለሁ መድኃኒቴን አታቁሚ ተባልኩትን አይባል። ይሄ ነው። ክልከላን በተመለከተ ግን ምንም መስፈርት የለም፣ ቅድመ ሁኔታ የለውም። ነብይ ከልክለዋል፣ ተከልከሉ። አላህ ከልክሏል፣ ተከልከሉ። ጨርቄን ማቄን አትበል፣ ለነገ ለከነገ ወዲያ አትበል። እቺ ነገር ግን አትበል። እስላም ጥሩ ነበር ኸምር ባይከለክል ያሉ ተገኝተዋል። አላህ ይመስገን። እስላም ጥሩ ነበር ኸምር ባይከለክል። ትቦ ላይ መውደቅን መቁሸሽን ማነስን መከልከሉ የእስላም ውበት እንጂ እኮ ጉድለት አይደለም። ሰው ልጅ ኸምር ሲጠጣ የሚያደርገውን ያውቅ። ኸምር ጠጥቶ የወለዳትን ሴት ልጁን የሚገናኝ ባለጌ ተገኝቷል። ኸምር ጠጥቶ የወለደችውን እናት እሳት ላይ ያቃጠለ ሰው ተገኝቷል ታሪክ ላይ። ሰክሮ መጥቶ የት ብላ ተጨንቃ በር ላይ ቆማ ሲጠብቀው ምንም ሳይል አንስቶ ተሸክሞ ወስዶ በስካር መንፈስ እናቱን ምድጃ ላይ አስቀምጦ ያቃጠለ ሰው ተገኘ። ኸምር ማያደርገው ነገር የለም። ለዚህ ነው ኡሙል ኸባኢት የሚባለው ኸምር የቆሻሻ ነገሮች ሁሉ ራስ እናት ማለት። ምክንያቱም ኸምር ከጠጣ አንድ ሰው ማያደርገው ነገር የለም። አላህን ይሰድባል ኸምር ጠጥቶ። ነዑዙ ቢላሂ ሚን ዛሊክ። ኸምር የጠጣ ረቡል ዓለሚንን አላህን ይሰድባል። አላህ የሰጠውን ያከበረውን ስብዕናውን የቆሻሻ መሄጃ ቱቦ ውስጥ ይከታል። ይሄን መከልከሉ እስላም ውበት፣ የሞተን ነገር መብላት መከልከሉ ውበት፣ ወንድና ሴት እንደፈለገ እንስሳ እንዳይላፋ መከልከሉ ውበት፣ የእስላም መልካምነት፣ ረሕመት፣ ክብር። ወንድና ሴት እንደልባቸው እንዲቀላቀሉ የሚፈቅዱ ምዕራባውያንን ተመልከቱ። ፈረንሳይ ላይ፣ ሆላንድ ላይ፣ ጀርመን ላይ በየዓመቱ በሺዎች የሚቆጠሩ ህፃናት ሜዳ ላይ ተጥለው ይገኛሉ። ወላጅ አልባ የሆኑ ህፃናት ከየት መጥተው? ልቅ የሆነ የወንድና ሴት መቀላቀል በመኖሩ ምክንያት ሴት ልጅ እንደፈለገች ወንድን ማቀፍ፣ መጨበጥ፣
ከፈለገች ወንድ ጋር እንደፈለገች መሆንን በመፍቀዱ ምክንያት ኢስላም ማንኛውም የሚከለክለው ነገር በምክንያት ዝሙት ከልክሏል። የሰው ልጆች ዘር እንዳይቀላቀል፣ ወላጅ አልባ ህፃናት እንዳይበዙ፣ ሴት መጫወቻ እንዳትሆን፣ በክብር መስፈርቱን አሟልቶ ማህር አዘጋጅቶ ቤት ሰርቶ ወይም ቤት አመቻችቶ ወላጇን ጠይቆ ሙሉ ሽማግሌ ቤተሰቡን ልኮ በክብር ልጃችሁን ስጡን ተብሎ የትም የሌለ ክብር እስላም ላይ ነው ያለው። ሌሎች ጋር خلاص በርጋ መንገድ ላይ ሜዳ ላይ ከተገናኙ ከተግባቡ አብሮ ይሄዳል። 20 ዓመት ለፍቶ ያሳደጋባት ምንም አያገባው። 20 ዓመት ለፍታ ያሳደገችው እናት ምንም አያገባት። እሷ ደስ ካላት አክረመኩሙላህ ከፈለገች እንስሳ ታገባለች፣ ያገባሉ። ይሄን ያረጋሉ። እስላምን መተው፣ እስላምን መጥላት እንስሳነትን መምረጥ ወሲናቡ ማነሃ عنه ወዘጀር። በዚህ ነው እስላም ሙሉ የሚሆነው። ነብይ የከለከሉት ሙሉ በሙሉ በመከልከል ወተስዲቁ ፊማ አኽበር የተናገሩትን ሁሉ ሐቅ ነው ብሎ በማመን ቂያማ አለ፣ ሞቶ መከስከስ አለ፣ የቀብር ቅጣት አለ ማመን። እዚሁ ዱንያ ላይ ነብይ የነገሩን ነገሮች አሉ ጥቅም ጉዳት እንዳላቸው ያን አምኖ መቀበል። ምግብ ላይ መጠጥ ላይ ዝንብ ካረፈበት ወደ ውስጥ ክትቱት፣ ሁለቱንም ክንፉን አስገቡት ወደ ውስጥ፣ ከዛ በኋላ አውጡት አሉ። ለምን ሲባል በአንደኛው ክንፉ ጀርም ባክቴሪያ ነው ያለው፣ በሌላኛው ክንፉ ደግሞ ክትባት ነው ያለው አሉ። በማዕና الحديث ሐዲሱ صحيح ትክክለኛ የሆነ ነገር ላይ ሲያርፍ ሲወድቅ የተቂ بجناحه በአንደኛው ክንፉ ይጠነቀቃል፣ በአንደኛው ይወድቃል። ጥናት ተደርጎ አሁን የሳይንስ አዋቂዎች የሕክምና ባለሙያዎች ሁሉ ይሄን አጽድቀዋል። የነሱ ማጽደቅ አለማጽደቅ ለኛ ምናችን ማለት ከማንም በላይ አዋቂ ከሰው ልጆች ነብይ መሐመድ ናቸው። ዝንብ የሆነ መጠጥ ላይ ምግብ ላይ ካረፈ በደንብ ክትቱት፣ ሁለቱም ክንፉ ወደ ውስጥ ይግባ፣ ከዛ አውጡታ። ጠጡ አትጠጡ አላል። እንዴት እንደዚህ ይባላል? ምግብን መጠጥን የባሰ መበከል አይደለም ወይ? ለጃሂል ይሄ ሊመስል ይችላል። የሚገርመው ግን ጠጡ አይልም ሐዲሱ፣ አርጉ ብቻ ሕክምናውን መንገድ ነው የሚናገር። ጥጋበኛ የሆነ ሰው መስማቱ ራሱ ሊዘገነነው ይችላል። የተራበ የተቸገረ ሰው ግን ዝንብ አረፈበት ብሎ አይተው። ሸሪዓ የመጣው ለድሎተኞች ለቅንጦተኞች ብቻ አይደል፣ ለሁሉም። እኔ የምጠየፈው ነገር ስለምጠየፈው ብቻ አይሆንም ብዬ ላልፍ አይገባም። 70-80% በችግር ላይ የሚኖር ሰው አንድ ዝንብ አይደለም 100 ዝንብ ቢያይ ዝንቡን አስወግዶ ሊጠጣ ሊገደል ይችላል፣ ረሃብ ያስገድደው። መሬት ላይ የፈሰሰ ቆሻሻን አንስቶ እንዲልስ የሚያደርግ የሞተን የበከተን እንዲበላ የሚያደርግ ረሃብ የሚገጥመው ሰው አለ። ሸሪዓው ለሁሉም ነው የመጣው፣ ህጉ ለሁሉም። ይሄን ማያምኑ ሰዎች ምን ማለት ነው? እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ብለዋል የሚባለው? እንደዚህ አይነት ሐዲስ የለም አላምንም ይላል፣ ያከፍራል። ሐዲሱን እንደ ሐዲስ ነብይ ተናግረውታል፣ ሳይንስ ነብይ ተናግረውታል፣ ሳይንስ መጥቶ አረጋግጧል። ዝንብ አንድ ክንፉ ላይ ባክት በሽታ አለ፣ ሌላኛው ክንፉ ላይ መድኃኒት አለ። ራሱ ያመጣው በሽታ ላይ ሁለተኛው ክንፉ ወደ ውስጥ ሲደረግ ያክመዋል፣ ይከትባል። በሽታው ጀርሙ ባክቴሪያው ይጠፋል ማለት ነው። ዝንብ ባክቴሪያ እንደሚያስተላልፍ ደግሞ ይታወቃል። ይሄ ነብይ ተናግረዋል። አላምንም ያለ በነቢ አላመንም ማለት ነው። ያጁጅ ማጁጅ ይመጣል ተብሏል፣ አላምንም ይሏል። አንዳንዶች ደግሞ ያጁጅ ማጁጅ ማለት የቻይና ህዝብ ማለት ነው ይሏል የሚፈላሰፉ። ይሄ በነቢ አላመኑ። መሲህ ደጃል የሚባል ይመጣል ተብሏል፣ ወደፊት ባህሪው ተነግሮናል። ይሄ ማመን ያስፈልጋል። ወአላ ዩዕበደ አላህ ኢላ ቢማ ሸረዕ፣ ነቢ በደነገጉት መልኩ እንጂ አላህን አለማምለክ አሉ። ሲሰግዱ እንደ ነቢ መስገድ፣ ሲጾሙ እንደ ነቢ መጾም፣ ሶላዋት ሲያወርዱ ዚክር ሲሉ እንደ ነቢ ማድረግ፣ አዲስ ነቢ ያላደረጉትን ነገር ፈጥሮ ከማድረግ መጠንቀቅ፣ በመሰረቱ ነቢ ያደረጉትን ነገርም ቢሆን አፈጻጸሙን ከመለወጥ ከመቀየር መጠንቀቅ ያስፈልጋል። ይሄ ነው ወአላ ዩዕበደ አላሁ ኢላ ቢማ ሸረዕ የሚባል። ነቢ በደነገጉት መልኩ እንጂ አላህን አለማምለክ፣ ወደ አላህ ያቃርበኛል፣ አጅር ያስገኝልኛል፣ ጀነት ያስገባኛል የሚባል ነገር በሙሉ ነቢ እውቅና የሰጡት መሆን አለበት። ይሄን ያላደረገ በነቢ አላመነ። ነቢ የተናገሩትን ሁሉ እውነት ነው ብሎ ያላመነ ትንሽ የተጠራጠረ በነቢ አላመነ። ለምሳሌ መቃብር ውስጥ ቅጣት አለ ተብሏል። ሰው ሞቶ ከተቀበረ በኋላ ቀብር ውስጥ ቅጣት አለ ተብሏል። አላየሁም፣ አልሰማሁም፣ ሄድኩ፣ አየሁ፣ ተከታተልኩ፣ ካሜራ አስቀመጥኩ የሚሉ ደረቆች አሉ። አላመነም ይሄን ያደረገ ሰው። الذين يؤمنون بالغيب በካሜራ የሚታይ ከሆነ ምን ነው ገይብ ይሆን? እዛስ ምን ወሰደኝ? ከነቢ በላይ ካሜራውን አምናለሁ ማለት ነው። ተመልከተ። በካሜራ አላየሁም፣ ድምጽ ሪከርድ አስቀምጬ ሞክሬ የለም ያሉ ሰዎች አሉ። እንደው ሰው ካልናቸው ማለት ነው። ካሜራውን የሰራው ማን? ድምጽ መቅጃውን የሰራው ማን? ነብዩ ሰለላሁ ዐለይሂ ወሰለም የአላህን ዕውቀት ያሳወቃቸውን ነው የሚናገሩት። የሰው ልጅ ከሞተ በኋላ መቃብር ላይ ይጠየቃል፣ ይፈተናል።
መላኢካ መጥቶ ያናግረዋል። መልካም ሰው ከሆነ መቃብሩ ጀነት ይሆንለታል፣ ካልሆነ ጀሃነም ይሆንበታል። ይሄን ሁሉ ነብይ ነግረውኛል። የዓለም ካሜራማን ተሰብስቦ 24 ሰዓት እዛ ድብቅ ካሜራ አስቀምጦ ምንም አላገኘሁም ቢል ለሙእምን ቅንጣትን ያክል ውስጡ ላይ ሸክ እንዲፈጠር አያደርግም። فيجب على كل مسلم እያንዳንዱ ሙስሊም ላይ ግዴታ ይሆንበታል አልሂርሱ መጓጓት መጣር على اتباع سنته የነቢዩን ሱና ለመከተል الثابته ከሱናም ትክክለኛውን ሱና። ችግሩ ሰዎች ሱና ያልሆነውን የነቢዩ ሱና ነው ያሉ ሲያወሩ ይሰማል። الثابته የተረጋገጠ የነቢዩን ሱና መከተል አለብን፣ መጓጓት አለብን። ነቢይ ያርጉት እንደነበረው ለማድረግ ሁሉንም ነገር ስንበላ፣ ስንጠጣ፣ ስንታጠብ፣ ቤት ስንገባ፣ ከቤት ስንወጣ፣ ዘመድ ጋር ስንሄድ፣ ስንሸጥ፣ ስንገዛ ባህሉ መጀር ወሲና ቢልቢድዓ ቢድዓንም ነጠነቀቅ ይገባናል። ትንሹንም ትልቁን እምነትም ላይ ቃልም ላይ ድርጊትም ላይ ሊፈጠር የሚችል ቢድዓ። በዚህ ነው እስልምና ሙሉ የሚሆን። በዚህ ነው በነቢይ ማመን ሊገኝ የተሟላ ሊሆን የሚችለው። هذا بالله التوفيق። ዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته